ሰሞነ ሕማማት ሰሞነ ሕማማት ተብሎ የሚጠራው ወቅት ከዐቢይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ ከትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሮታል። በዚህ መሰረት በኋለኛው ዘመን እግዚአብሔር ወልድ ስለ እኛ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ። በመስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሰረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሞነ ሕማማት ይባላል። የእስክንድሪያ ሊቀ ጳጳስ የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይም ባሕረ ሐሳብ መሰረት ሰሞነ ሕማማት ከዐቢይ ጾም ቀጥሎ እንዲሆን ተወስኗል። ቤተ ክርስቲያንም በቀመረ ዲሜጥሮስ ዓመታትን በንዑስ በማዕከላዊና በዐቢይ ቀመር እየቀመረች አጽዋማት የሚገቡበት በዓላት የሚውሉበት ጊዜ ለምዕመናን ታሳውቃለች። ይህን ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያናችን ደግሞ ሰሞነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትጅግና ቅዱሳት መጻሕፍት ግብረ ሕማማት የተባለውን የቤተ ክርስቲያናችን መጻሕፍት ነገረ ሕማማቱን መከራ መስቀሉን በሰፊው ተናግሮለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በእውነቱ የደረሰበትን ሕመሙንና መከራውን ሞቱን እያሰብን ይህንን የዐቢይ ጾም መጨረሻ ወቅት ወይም 8ኛ ሳምንት በካህናቱ መሪነት ሁላችን ምዕመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ስርዓት ሰርታልናለች። ለዚህም ነው ዛሬ ኦርቶዶክሳውያን ምዕመናን ይህንን የጌታን የሕማማት ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘን በለቅሶ ሆነው የሚያሳልፉት። የሰሞነ ሕማማት ዕለታት ስያሜያቸው ዕለተ ሰኑይ ወይም ዕለተ ሰኞ። አንደኛ አንጽሖተ ቤተ መቅደስ። በዚህ ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለበጠባቸው። ይኸውም የእርሱ ቤተ መቅደስ የሆነውን ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተገፎ መከራ መስቀልን ሁሉ ተቀብሎ ከሰውነታችን ኃጢአት ሁሉ እንዳራቀልን የሚገልጽ ነው። ሁለተኛ መርገመ በለስ። ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስን ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ካንቺ ፍሬ የሚባል አይኖር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙት። በዚህ ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖት ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል በሕዝበ እግዚአብሔር የአብርሃም ዘር መባል እንጂ የአብርሃም ሥራ በመስራት በምግባር በሃይማኖት ጸንቶ መኖር አይፈልጉምና ደግ ሰው አላገኘባቸውም። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድህነትን የምታሰጥ ሆና አላገኛትም። ይሁን እንጂ በለሷ ድህነት ባይገኝባትም ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟል። ከዚህም ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታ ሰፍና አግኝቷታል። በለስ ቢበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ በኃጢአት ፍዳ ተይዞ የሚቀር አይኑር ሲል ነው። በለሲቱ ስትረገም ፈጥና መድረቋ በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለመግለጽ ነው። ዕለተ ስሉስ ወይም ዕለተ ማክሰኞ። አንደኛ የጥያቄ ቀን። ዕለተ ስሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ስልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽቶ ቤተ መቅደስ ጸሐፍት ፈሪሳውያን ያቀረቡለት ጥያቄ ከምድራውያን ነገስታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምር ማድረግ ገቢያ መፍታት በማን ስልጣን ታደርጋለህ? ይህን ስልጣን ማን ሰጠህ? የሚል ነበር።
እርሱም መልሶ እኔ አንድ ነገር ጠይቃችኋለሁ፣ እናንተም ብትነግሩኝ በማን ስልጣን እንደዚህ እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችኋትም ይለናል፣ ከሰው ብንልም ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡንም እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ስልጣን እንደዚሁ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋት ሥራ በጥርጥር ስለተሞላ ነው እንጂ ይህንን መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ስልጣን እንደማድረግ ሳያውቅ ቀርቶ አልነበረም። ሁለተኛ የትምህርት ቀን። ይህች ዕለት ዕለተ ትምህርት ወይም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ፣ መክሮ መመለስ እንደሚገባን ሲገልጽልን ነው። ዕለተ ረቡዕ። አንደኛ ምክረ አይሁድ። ይህች ዕለት የአይሁድ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት፣ ምክራቸውን ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን መሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚህ ምክራቸው ወቅት ጌታችን ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱም ደግሞ ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱን በመሳም አሳልፎ እንደሚሰጣቸው፣ ለዚህ ተግባሩ 30 ብር ወረታውን እንዲከፍሉት ከእነርሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። ሁለተኛ የመልካም መዓዛ ቀን። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረች ማርያም እንተ እፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቶ ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀን ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ እፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። ሶስተኛ የእንባ ቀን። ይህችም ማርያም እንተ እፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በጸጉሯ እግሩን እያበሰች ስለ ኃጢአቷ ስርየት ትማጸነዋለችና የእንባ ቀን ትባላለች። ዕለተ ሐሙስ። ጸሎተ ሐሙስ። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችን ልመና የሚቀበል አምላክ ሆኖ ሳለ በዚሽ ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስኪይዙት ድረስ ስጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማሳወቅ ለአርያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላለች።